ይስጥልኝ ቅዱሳን፣ እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል ብለት ጀምራለሁ። ዛሬ ብዙ ጊዜ በስብከት ወይም ለስብከት አርዕስት ያልተለመደ ርዕስ ነው የሰጠሁት። የዛሬውን መልእክት እንዴት መልታይ ሚሊዮነር መሆን ይቻላል እና ስለምን በሚል ነው። ሳትወጡ ወይም ቻናሉን ሳትዘጉት ወይም ቪዲዮን ሳታቋርጡ እንድትሰሙኝ የሚያበረታታ ቃል ልንገራችሁ። ይህ መልእክት የእግዚአብሔር ዓላማና መንገድ ለሚፈልጉ ሰዎች ነው። ሁሉም ህልማቸው እውን ሆኖ ማየት ለሚፈልጉ ሰዎች ይሄ መልእክት ጠቃሚ ነው። ያለምን መንገድ አይደለም የምናገረው፣ ወይም የሞቲቬሽናል ሰዎች መንገድ ንግግር አይደለም የምናገረው። በእነሱ መንገድ የእግዚአብሔርን መንገድ ነው። ወደ ዝርዝሩ ግን ከመሄዳችን በፊት አንዳንድ በአእምሯችሁ ውስጥ የሚነሳውን ጥያቄ መመለስ እፈልጋለሁ። ለምንድን ነው ያንተን ትምህርት በዚህ አቅጣጫ መስማት ያለብኝ? ተሞክሮ አለህ ትሉ ይሆናል። ፍትሐዊ የሆነ ጥያቄ ነው። ሙሉ በሙሉ እውነቱን ለመናገር ስለ ጤና ብትናገር፣ ስለ ፈውስ ብትናገር ያምርብሃል ልትሉኝ ትችላላችሁ። ለምን? በዚህ አቅጣጫ በብዙ ዓመታት ያስቆጠረ ልምድ ስላለ በቃ አውቃለሁ። በዚህ ዙሪያ ላይ እንዴት መጸለይ እንዳለበት ሰው አስተምሬያለሁ። ብዙዎችም እየኖሩበትና እየተጠቀሙበት ነው። ግን ማልታይ ሚሊዮነር፣ ከሚሊዮን የራቀ ሰው ስለ ሚሊዮን መናገር ይቻላልን? እናንተ ብቻ ሳትሆን እኔ ይህንን መልእክት ሳዘጋጅ እኔም ይህንን አስቤ ነበረ። አንድ ቀን ሚሊዮነር ስሆን ይህን ትምህርት እንዴት ሚሊዮነር መሆን እንደሚቻል አስተምራለሁ። ግን ያ የእግዚአብሔር መንገድ አይደለም፣ የሰውኛ ነው። ለዚህ ነው ብዙ ጊዜ አንዳንድ ጊዜ እንዴት ነው ረጅም መኖር የሚቻለው የሚለውን ብዙ መልሶች አሉኝ፣ ብዙ ጥበቦች አሉኝ ከእግዚአብሔር ቃል የመጡና ስለሱ ማስተማር መጽሐፍ እንዳለብኝ አስባለሁ። ያነሳ እኔ በጣም ካረጀው በኋላ ብጽፍ ብዙ ሰዎች ከኔ ጋር አብረው ሊያረጁ የሚችሉትን ሰዎች ከኔ ጋር አብረው ሳያረጁ ላጣቸው ስለምችል አብረን ሚሊዮነር እንድንሆን ይህንን መልእክት የምናገረው ማለት ነው። ስሙኝ፣ ለእኔ የኔን ጥያቄ መለሰልኝ እግዚአብሔር። የሙሴን ታሪክ አሳየኝ። የሙሴ መርህ ለምን ማዳመጥ አስፈላጊ እንደሆነ ይገባናል። ይህንን መልእክት ሙሴ ወደ እስራኤል ልጆች ሄዶ ምን አላቸው? ይህን ሕይወት የጭንቀት የላብ የጥረግረብላ ሕይወት ትቶ ባልሰራችሁበት ቤት የምትኖሩበት ወተትና ማር የምታፈስበት ድንጋይዋ ነሐስ ወደሆነበት ምድር እወስዳችኋለሁ ብሎ ነው የመጣው። ሙሴ ግን ራሱ ያንን የቃል ኪዳን ምድር ገብቶ አላየው። በምድረ በዳ ውስጥ እረኛ ነበር። ከግብፅ ሸሽቶ ጥገኛ ነበረ። ምንም ሀብት አልነበረው። ስለዚህ እረኛ ሰው ዛሬ ቢመጣና እንደዚህ አይነት ሰው እረኛ የሆነ እስቲ ማልታይ ሚሊዮነር እንዴት መሆን እንደሚቻል ልምከርህ፣ ላስተምርህ ቢልህ ትሰማዋለህ? ምናልባት አሰበው፣ እርግጠኛ። ነገር ግን ቁልፉ ይህ ነው። እረኛው አልነበረም የተናገረው፣ ኋላ ያለው ከበስተኋላ የሚሠራው እግዚአብሔር ነበረ፣ ወይም መልካሙ እረኛ። ሙሴ በግብፅ ያደረጋቸውን ታምራት ሁሉ ስናይ አንድ ዓላማ ነበራቸው። ሕዝቡ ከራሱ ሳይሆን ከእግዚአብሔር እንደተላከ ያምኑ ዘንድ ነበር ያደረገው። ዛሬ የቆምኩበት ቦታ ይህ ነው። ተመሳሳይ ቦታ ነው። የገንዘብ ባለሙያ አይደለሁም፣ ወይም ደግሞ የፋይናንስ ዲግሪ የለኝም። ቃሉን ይዤ እንደ ሙሴ የቆምኩ መልእክተኛ ነኝ። ስለዚህ እኔን አትስሙ፣ ኋላዬ ያለውን በውስጤ የሚሠራውን እግዚአብሔር ትሰሙ ዘንድ ለምናችኋለሁ። ወደ ቃሉ እንሄድ። ዘዳግም ምዕራፍ 8 ከ7 እስከ 10 ያለውን
እስከ 10 ያለውን ቃል አነባል። ጌታ አምላክህ ወደ ጥሩ ምድር ያመጣሃልና ከሸለቆዎቹና ከተራሮቹ ወደ ታች የሚፈስ ምንጮችና ውሃዎች ያሉባት ምድር፣ ስንዴና የገብስ የወይን ቦታ፣ የበለስና የሮማን የወይራ ዘይት የማር ምድር ናት። ያለ ድካም እንጀራ የምትበላባት ምንም የማይጎልባት ምድር ናት። ከአዲሱ መደበኛ ትርጉም አነበዋለሁ። አምላክ እግዚአብሔር ጅረቶቿና የኩሬ ውሃ ወዳለባት ምንጮቹ ከሸለቆና ከኮረብታ ወደሚፈሱባት ወደ መልካሚቱ ምድር ያስገባል። ስንዴና ገብስ፣ ወይንና የበለስ ዛፎች፣ ሮማን፣ የወይራ ዘይት፣ ማር የሚገኝባት ምድር፣ ምንም ነገር የማታጣባት፣ የዳቦም እጦት የሌለባት፣ አለቶቿ ብረት የሆኑበት፣ ከኮረብቶቿ መዳብ ቆፍረህ ልታወጣ የምትችልባት ምድር ናት። በልተህም በምትጠግብበት ጊዜ እንዲህ ያለች ምድር ስለሰጠ እግዚአብሔርን ባርከው ብሎ እግዚአብሔር ተናገራቸው። ይሄንን ሙሴ በብዙ ችግር ውስጥ ላሉት ሰዎች ራእይ ነበር እየሰጣቸው የነበረው። ወደ ቁልፍ ቃል እዚህ ጋር ስንፈልግ የምናገኘው ቃሉ አስቀድሞ መምጣት አለበት የሚል ነው። ወደ ሚሊየን የሚወስደው ደጅ የሚከፈተው የመጀመሪያው ቁልፍ ይህ ነው። ስለ ገንዘብ ዕድልህ የእግዚአብሔር ቃል አስቀድሞ መቀበል አለበት። ወይም በገንዘብ የታደልክ እንድትሆን ያንን ሚሊየን ወደ አንተ የሚጎትተው የእግዚአብሔር ቃል፣ አሁን የምትሰማው የእግዚአብሔር ቃል ያስፈልጋል ማለት ነው። ንግድ ከመጀመር በፊት፣ ኢንቨስትመንት ውስጥ ከመግባት በፊት፣ ምንም ከማድረግ በፊት የእግዚአብሔር ቃል ስለ ገንዘብ ሕይወትህ ሊናገር ያስፈልጋል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ የሆነውስ እንኳን አንዳች ያለ እርሱ ፍቃድ አልሆነም። ወገኖቼ እግዚአብሔር መጀመሪያ ቃል ነበር የተናገረው ሰማይና ምድርን ሲፈጥር። ዛሬም የሌሉንን ነገሮች የሚፈጥረውን ቃል የተናገረን ነው። ሰውነትህን ሊፈውስ ሲፈልግ እግዚአብሔር ስለ ፈውስ ቃል ይናገራል ባንተ ላይ። በእርሱ ቁስል ተፈወሳቸው የሚለው ቃል መገለጥ ሆኖ ሲመጣልን በሽታ በአካላችን ውስጥ ሊያደር አይችልም። እየፈነቀለ የሚያወጣው ቃል መዝሙር 107 ቁጥር 20 ላይ ቃሉን ላከ ፈወሳቸው አለ። ይህም ቃል ሥጋ ለብሶ መጥቶ በምድር ሲመላለስ ብዙዎችን ፈወሰ። ዛሬም እግዚአብሔር የሚሠራው በቃሉ ነው። ሰውን ሊያድን ሲፈልግ እግዚአብሔር ግልጽ የሆነውን ጥርት ያለውን የመዳን ወንጌል እንዲሰማ ያደርገዋል። ሮሜ 10:17 ላይ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው አለ። ቃል ከሌለ የእግዚአብሔር ሥራ የለም። ይሄ ፕሪንሲፕል ነው፣ ሕግ ነው። ለገንዘብም የሚሠራው ሕግ ይሄ ነው። እግዚአብሔር ሚሊዮነር ሊያደርግ ሲፈልግ አስቀድሞ ቃሉን ይናገራል፣ ራእይ ይሰጣል። ምን ሊሆን እንደሚችል ምስሉን በልብህ ውስጥ ይተክላል፣ በልብሽ ውስጥ ይተክላል። ከምንም እርምጃ በፊት የብዛት መንፈሱን እፍ ይልብናል። የማብዛት መንፈስ፣ ያ መንፈስ ሚሊዮነሪ ስፒሪት በአንተና በአንቺ ላይ ይመጣል። ስለዚህ ሙሴ ሲናገር በዘዳግም ምዕራፍ 8 ቁጥር 18 ላይ ሀብት እንድታከማች ኃይልን የሚሰጥ እግዚአብሔር አምላክ እርሱ እንደሆነ አትዘንጋ አለ። ኃይል የሚሰጥ ሀብቱ ሳይሆን የሚቀድመው ኃይሉ ነው። the anointing comes first። ብቃቱን ከራስ ጥረት ብቻ የሚመጣ አይደለም። አክቹዋሊ በራስ ጥረት ፈቀቅ የሚል ነገር የለም።
መለኮታዊ ጥበብና መለኮታዊ ጣልቃ ገብነት ደስቲኒውን ይቀይረዋል። ራእዩ ቀድሞ በልባችን መፈጠር አለበት። ሀብታችሁ በእጃችሁ ከመሆኑ በፊት በልባችሁ ውስጥ መግባት አለበት። ከዛ በእጅ ይወጣል። ዛሬ ይህ መሠረት በልባችን ውስጥ ልጥል ፈለጉ። በእያንዳንዱ ሰው ውስጥ ይህንን ራእይ ለመቀበል አስቀድሞ ስኬታማ መሆን አያስፈልገንም። ይህንን ራእይ ለማግኘት ትንሽ ጥሪት ደግሞ በእጃችን መያዝ አያስፈልገንም። የንግድ በሮች ሊኖሩን አያስፈልግም። ከሁሉም በፊት ያንን በልባችን ያዘው። ዮሴፍን ታሪክ አስቡት። ጉድጓድ ውስጥ ነበረ፣ ወይኒ ቤት ውስጥ ነበረ። ነገር ግን ምንም ጉድጓድ፣ ምንም ወይኒ ቤት ሊወስደው ያልቻለ ህልም በውስጡ ይዞ ነበረ። ያ ህልም ከወይኒ ቤት ወደ ቤተ መንግሥት ከፍ አደረገው። የአብርሃምን ታሪክ አስቡት። እግዚአብሔር ምድሩን ሰጥቶ ከዚያ እንዲያምን አልነገረው። አስቀድሞ ምድሩን አሳየው። ዓይኖችን አንስተህ ተመልከት አለው። ከዚያ ሰጥቻለሁ አለው። ሃሌሉያ! ራእዩን ከያዘን ስጦታው በእጃችን መሆኑ ማይቀር ነው። ይህ ሕግ ነው፣ መንፈሳዊ ሕግ ነው። አስቀድሞ ተመለከተ፣ አመነ። ከዚያ እርሱ ሲፈጽመው ሲያደርገው አየ። እንዴት አድርጎ መራናል። እሱ አንድ ቃል ጨምርላችሁ። አሁንም ስለ ገንዘብ ዕድል ከሁሉ ኃይለኛ መጽሐፍ ቅዱስ ከምናገኘው ተስፋዎች አንዱ የሆነውን ኢሳይያስ 45 ቁጥር 3 የጨለማውን ሀብት ተደብቆ ያለውን ሀብት እሰጥሃለሁ። እዚህ እግዚአብሔር ይህንን የተናገረው ለቂሮስ ነበረ። በስሜ የጠራው ሄዷል። በስምህ የምጠራ እስራኤል አምላክ ሙሉውን ክፍል ሳነበው ከቁጥር 3 እኔ እግዚአብሔር መሆኔን ታውቅ ዘንድ በተሰወረ ስፍራ የተከማቸውን ሀብት በጨለማም ያለውን ንብረት እሰጥሃለሁ። በተሰወረ ስፍራ የተከማቸውን ሀብት፣ የተከማቸ ሀብት ነው የሚሰጥ እግዚአብሔር። በተሰወረ በጨለማ ስፍራ ያለው ሀብት በስሜ እግዚአብሔር በስማችሁ ይጠራችኋል። እግዚአብሔር በስሜ ጠርቶ ስምህን ቲም በለው አለኝ እሱ። ስለዚህ I call myself ቲም these days። መስፍን ነበርኩ፣ አሁን ግን መስፍን አይደለሁም፣ ቲም ነኝ። ቲም አዎ በል ያለኝን እላለሁ። ስለዚህ እግዚአብሔር ቃሉን መጀመሪያ ይሰጠናል። ታላቅ ዕድል ብዙ ጊዜ በጨለማ ጊዜ እንደሚመጣ አምናለሁ። መንገዱ ሲጠፋ፣ ግራ ሲገባን፣ ንግዱ አስቸጋሪ ሲሆን፣ ደጆቹ የተዘጉ ሲመስል፣ በዛ ውስጥ እግዚአብሔር በትክክል በዚያ ጨለማ ውስጥ እግዚአብሔር ማንም ሊያየው ያልቻለ ተደብቆ ያለ ሀብት ይገልጣል። ዓመታት ተቸግረው ንግድ ሲሰሩ የነበሩ ሰዎች አንድ ቀን ብርሃን ብልጭ ይልላቸዋል። የተለያየ አቀራረብ፣ የተለየ ገበያ፣ ሁልጊዜ ያለ ነገር ግን በጨለማ ጊዜ ብቻ የሚታይ ዕድል፣ የጨለማ ሀብት፣ ያ ተደብቆ ያለ አዱኛ። እናም እግዚአብሔር ለአንተ ሊሰጥ ቃል ኪዳን ገብቷል። እንደገና ላንብበው። በጨለማ ያለውን ሀብት፣ በጨለማ ያለውን ንብረት እሰጣል። በተሰወረ ስፍራ የተከማቸ ሀብት፣ በጨለማ ያለውን ንብረት
እሰጥሃለሁ። አዲሱ መደበኛ ትርጉም። ዛሬ የእምነት ቃል እንቀበል። ከዚህ አገልግሎት ጋር በዘመናት የሄዳችሁ በብዙ አይነት መልኩ ሰፖርት የምታደርጉት አንዳንዶቻችሁ $10 ነበር የሰጣችሁን ለአገልግሎት ብላችሁ $20። ከዛ ደግሞ ትንሽ ቆይታችሁ በመቶዎች ከዛ ደግሞ በሺዎችም የሰጣችሁ ያላችሁ ሰዎች አላችሁ። ገና በ10 ሺዎች አላየንም። ገና በመቶ ሺዎች የምትሰጡ ትነሳላችሁ። እዛ ብቻ አይደለም፣ በሚሊዮን ወደ መስጠት ደረጃ ትሄዳላችሁ። ለምንድን ነው ያልተዋችሁት? መስጠት እየጨመራችሁ ስለሆነ፣ ባርኮቱ በእናንተ ላይ የጨመረ ስለሆነ ደግሞም ይጨምራል። ሚሊዮኖች ደርሳችሁ የእግዚአብሔርን መንግሥት እስክትሰሩ ድረስ ጸሎቴና መጠበቂያ ያቆሙ። ዛሬ የድህነት አስተሳሰብ በኢየሱስ ስም ከአእምሮአችን ላይ ለቀቀ ይሆን። እንዲህ በሉት እስቲ ጮክ ብላችሁ ብትፈልጉ፣ ወይም ድምፃችሁን ርግብ አድርጋችሁ በሉት። እግዚአብሔር ለክብሩና ለመንግሥቱ ዓላማ ወደ ሚሊዮናት የሀብት ደረጃ ይወስደኛል። ድገሙና በሉት። እግዚአብሔር ለክብሩና ለመንግሥቱ ዓላማ ወደ ሚሊዮኖች የሀብት ደረጃ ይወስደኛል። ይህን ቃል ስትቀበሉትና ስትናዘዙት፣ ኮንፌስ ስታደርጉት፣ ስሙኝ፣ መለኮታዊ ጥበብ ይሰጣችኋል። ከራሳችሁ ጥረት ብቻ ሊገኝ የማይችል መለኮታዊ ትስስር ኮኔክሽን ይፈጠራል። መላእክት ስለ እናንተ ወጥተው ይሠራሉ። ተደብቆ ያለ ሀብት ይገለጥላችኋል። ዕድልህን የዘጋ የነበረ የጠላት ኃይል ሁሉ በኢየሱስ ስም የተወገደ ይሆናል። ወገኖቼ፣ የዛሬው መግቢያ ነው። ገና የምናየዋለን ቃል። የመዝጊያ ጸሎት መጸለይ እፈልጋለሁ። ግን አስቀድሞ ገንዘብ አይደለም እኮ የሚቀድመው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል አለ ጌታ። ዛሬ ሚሊዮናትን አትርፋችሁ ነፍሳችሁ ግን በሲኦል ብትጣል ምን ዋጋ አለው? ኢየሱስን የግል አዳኛችሁ አድርጋችሁ ካጠቀማ ይሄ ቀን እንዳያልፋችሁ ይችን አጭር ጸሎት ከኔ ጋር ጸልዩ። አሁን ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ኃጢአቴን ሁሉ ባፈሰስከው ደም እንድታጥብልኝ እጠይቅሃለሁ። የሕይወቴ ጌታና አዳኝ አድርጌ በዚህ ሰዓት እቀበልሃለሁ። ጌታ ሆይ ስላዳንከኝ፣ ወደ ሕይወቴም ስለመጣ አመሰግናለሁ። ሕይወቴን ለአንተ እሰጥሃለሁ። አንተ የምትፈልገውን ሰው አድርገኝ በኢየሱስ ስም አሜን። ይህን ጸሎት ጸልያችሁ ከሆነ ጌታ ወደ ሕይወታችሁ እንደገባ ልነግራችሁ እወዳለሁ። አባት ሆይ ዛሬ ይህንን መልእክት ለሰሙ ሁሉ ስለመጣላቸው ቃል አመሰግንሃለሁ። ዓይኖቻቸው እንዲከፈቱ ጸልያለሁ። ልክ እንደ እስራኤል ልጆች ዓይኖች ያላዩትን ምድር ለማየት ዓይናቸው እንደተከፈተ የሚሊዮነርነት መንፈስ በላያቸው ላይ ይረፍ። ሀብትን ለማግኘት የአንተ ቅባት በላያቸው ላይ ይምጣ። መለኮታዊ ጥበብና መለኮታዊ ትስስር ኮኔክሽን ይፈጠርላቸው። የጠላትን እንቅፋት ሁሉ ከመንገዳቸው ላይ በኢየሱስ ስም የተወገደ ይሁን። ተደብቆ ያለ ሀብት ይገለጥላቸው። ለክብርና ለመንግሥት ማስፋፊያ ደስም እንዲለን ሁሉን አትርፎ በሚሰጠን ተብሎ እንደተጻፈ ደስም ብሏቸው ሁሉ ይተርፋቸው ዘንድ በኢየሱስ ስም ጸለይኩ። እያንዳንዱንም ሰው ትፈውስ ዘንድ ጸልያለሁ። በሽታ የክፉ ኃይል ሁሉ እጁ እንዲያነሳ፣ እህቴን ወንድሜን በጤንነት እንድትሞላ በእርሱ ቁስል ተፈወሳችሁ ተብሎ የተጻፈው ቃል መገለጥ ሆኖ በሽታን ከውስጣቸው ይነቅል ዘንድ ጸልያለሁ።
ስለ ሁሉም እናመሰግናለን ጌታ ሆይ በኢየሱስ አሜን። ከመዝጋቴ በፊት ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ እንድታደርጉ አበረታታችኋለሁ። ጀሆቫ ጅሬ የምትል አንድ መዝሙር አለች። እንግሊዝኛ ቻናል ላይ ትሄዱ ታገኙታላችሁ። ስሙት። ከዚህ መልእክት ጋር ቻናሉን ሰብስክራይብ ታደረጉ ዘንድ ላይክ፣ ሼር በማድረግ ደግሞ ሌሎችም እንዲባረኩ እንድታደርጉ አበረታታችኋለሁ። ጀሆቫ ጅሬ የምትለዋን መዝሙር እንድትሰሙት እጋብዛችኋለሁ። መልካም ሳምንት እያልኩ ይህንን አገልግሎት በጸሎት በገንዘባቸው ለምትደግፉ አመሰግናችኋለሁ። በመቀጠል ታደርጉት ዘንድ አበረታታችኋለሁ። ሚሊዮነሮች